ለመሆኑ አንተ ራስህ የፈጠርከው እስር ቤት ውስጥ ለምን ያህል ጊዜ ለመቆየት ወስነሃል? ጥያቄው ግልጽ ነው። አሁን ያለህበት ቦታ፣ አሁን ያለህ የገቢ መጠን፣ አሁን ያለህ የጤና ሁኔታና የአእምሮ ሰላም የውሳኔዎችህ ውጤት መሆኑን ታውቃለህ? ብዙዎቻችን ስኬትን እንደ ሎተሪ እንጠብቃለን። ነገር ግን ስኬት የሚመጣው ለታደሉ ሳይሆን ራሳቸውን ለገዙ ወይም ዲሲፕሊን ለሆኑ ሰዎች ብቻ ነው። ዛሬ የምንነጋገረው ስለ መክሊት ወይም ስለ እድል አይደለም። ዛሬ የምንነጋገረው ስለ ራስ መግዛት ወይም ዲሲፕሊን ነው። በመሆኑም እንዴት ራስህን መግዛት እንደምትችልና ስኬታማ እንድትሆን የሚረዱህን 10 ወሳኝ የድል ነጥቦች እነግርሃለሁ። እስከ መጨረሻው መከታተልህን አትርሳ። ወደ ነጥቦቹ ከመግባታችን በፊት አንድ ምሳሌያዊ ታሪክ ልንገርህ። በአንድ ወቅት 2 ጎበዝ ፈረሰኞች ነበሩ። አንደኛው ፈረሰኛ ዓለም ላይ ካሉ ፈጣን ፈረሶች መካከል አንዱን መረጠ። ፈረሱ ግን በጣም አስቸጋሪና የማይገራ ነበር። ፈረሰኛው ፈረሱን መቆጣጠር ስላቃተው ፈረሱ ወደ ፈለገበት ጫካና ገደል ይዞት ይሮጥ ነበር። ሁለተኛው ፈረሰኛ ግን ተራ የሚባል ፈረስ ነበረው። ነገር ግን በየቀኑ ለሰዓታት ፈረሱን ያሰለጥናል፣ ይገራል፣ ትዕዛዝ እንዲቀበል ያደርገዋል። ውድድር ሲደረግ ውጤቱ ምን የሚሆን ይመስላችኋል? ያ አስደናቂና ፈጣን ፈረስ ያለው ሰውዬ ፈረሱን መቆጣጠር ባለመቻሉና ፈረሱ ያለ አቅጣጫው በመሄዱ ምክንያት ከውድድሩ ውጭ ሆነ። ያ ተራ ፈረስ ያለው ግን በዲሲፕሊን ስላሰለጠነው ድሉን ተቀዳጀ። አእምሮህ እንደዛ ፈረስ ነው። ካልገራሁና በዲሲፕሊን ካልመራው ወደ ጥፋትና ወደ ስንፍና ገደል ይወስዳል። አሁን ወደ ነጥቦቹ እንሂድ። ራስን መግዛት እንድትችልና ስኬታማ እንድትሆን ከሚረዱ 10 ወሳኝ የድል ነጥቦች አንደኛው ዲሲፕሊን ወይም ራስን መግዛት የውስጥ ውጊያ መሆኑን ማወቅ። ህይወት ድግስ አይደለችም፣ ውጊያ ናት። ጠላት ደግሞ ከውጭ ያለ ሰው ሳይሆን በውስጥ ያለው ሰነፍ ማንነትህ ነው። ዲሲፕሊን ማለት ስሜት ተኛ እያለ ግብህ ግን ተነስ ሲልህ ግብህን የምትሰማበት የጦር ሜዳ ነው። ዲሲፕሊን ማለት በማንነትህ ውስጥ ባሉ 2 ተቃራኒ ፍላጎቶች መካከል የሚደረግ የማያቋርጥ የውስጥ ውጊያ መሆኑን መረዳት ለስኬትህ መሰረት ነው። ይህ ውጊያ በአንድ በኩል አሁን ካለበት ምቾት ሳይወጡ ደስታን መፈለግና በሌላ በኩል ደግሞ ለወደፊት ትልቅ ግብ ሲባል ራስን መስዋዕት ማድረግ በሚሉ ስሜቶች መካከል የሚካሄድ ነው። ይህንን ውጊያ ለማሸነፍ መጀመሪያ ተነሳሽነት ወይም ስሜት እንዲመራህ መፍቀድ ማቆም አለብህ። ምክንያቱም ስሜት ተለዋዋጭና ለምቾት የሚያደላ በመሆኑ ለሽንፈት አሳልፎ ይሰጣል። ዲሲፕሊን ወይም ራስን መግዛትን ለመተግበር ስራዎችን ከስሜትህ ነጥለህ ማየት መቻል ላይ ነው። ይህም ማለት ደስ ሲለኝ እሰራዋለሁ ከሚል አስተሳሰብ ወጥተህ ስለሚገባኝ እሰራዋለሁ ወደሚል የቁርጠኝነት ደረጃ መሸጋገር ይጠይቃል። በውስጥህ የሚነሳውን የስንፍና ወይም ነገ የሚልህን ድምፅ እንደ ጠላት በማየት ያ ድምፅ በበረታ ቁጥር አንተ ድርጊትህን በማፋጠን ድል ልታደርገው ይገባል። ዲሲፕሊን ወይም ራስን መግዛት በአንድ ጀምር የሚገኝ ድል ሳይሆን በየቀኑ በትንሽ ውሳኔዎች ላይ የምታሳየው ታማኝነት ውጤት መሆኑን አውቀህ ራስህን ለምቾት አሳልፈን ላለመስጠት በየደቂቃው ንቁ መሆን አለብህ። ሁለተኛ፣ ከምቾት ቀጠና ወይም ኮምፎርት ዞን መውጣት። እድገት የሚመጣው ምቾት ማጣት ስትጀምር ነው። ዛሬ ምቾትህ መስዋዕት ካላደረግ ነገ ህልምን መስዋዕት ታደርጋለህ። ከምቾት ቀጠና ወይም ኮምፎርት ዞን መውጣት ማለት አእምሮ ከለመደው ስጋት ከማይሰማውና ጥረት ከማይጠይቀው የተረጋጋ ሁኔታ ተለይተህ ወደማታውቀውና ወደሚያሰጋ አዲስ እድገት ምዕራፍ መሸጋገር ማለት ነው። የምቾት ቀጠና ምንም እንኳን ደህንነት ቢሰማውም አዲስ ነገር የማይፈጠርበትና አቅምህ የሚታፈንበት የቆመ ኩሬ መሆኑን መረዳት አለብህ። ከዚህ ቀጠና ለመውጣት የሚደረጉ ጉዞ መጀመሪያ ላይ ከፍተኛ ፍርሃትንና አለመመቸትን ይፈጥራል። ይህ ደግሞ አእምሮ ሊጠብቅህ ስለሚፈልግ የሚልከው የተሳሳተ ምልክት እንጂ አንተ አቅም ስለሌለህ አይደለም። ይህንን ሁኔታ ለማስተዳደር ቁልፉ ፍርሃትን እንደ ጠላት ሳይሆን እንደ እድገት አቅጣጫ ጠቃሚ ኮምፓስ መመልከት መጀመር ነው። አለመመቸት ይሰማህ እየተሳሳትኩ ነው ከማለት ይልቅ እያደግኩ ነው ብለህ ራስህን በማሳመን ያንን ስሜት በጸጋ መቀበል ይኖርብሃል። ሂደቱን ለማቃለል ትልልቅ ለውጦችን በአንዴ ለማምጣት ከመሞከር ይልቅ በየቀኑ አነስተኛና አስፈሪ የሆኑ ነገሮችን በማድረግ የፍርሃት ድንበርህን ማስፋት ይገባሃል። ውድቀትን እንደ መጨረሻ ሳይሆን እንደ መማሪያ ላቦራቶሪ በመቁጠር በራስህ ላይ የምታሳየው ጥብቅ ፍርድ ማላላት አለብህ። ከምቾት ቀጠና መውጣት በራሱ ግብ ሳይሆን ወደ ትልቅ ማንነት ለመድረስ የምትከፍለው የግድ የሆነ የለውጥ ዋጋ መሆኑን አምነህ ስትቀበል
ያ የሚያስፈራህ አዲስ ዓለም ወደፊት የምትመካበት የችሎታ መገኛ ይሆናል። ይህን ሽግግር በጽናት ለመቀጠል ሁልጊዜ ለምን መለወጥ እንደፈለግ የሚያስታውስህ ጠንካራ ዓላማ ሊኖርህ ይገባል። ምክንያቱም ዓላማህ ከፍርሃት ሲበልጥ ብቻ ነው ከለመድከው ሰንሰለት ተላቀህ ወደማታውቀው ከፍታ መዝለቅ የምትችለው። ሶስተኛ፣ አሸናፊነት በስሜት ላይ እንደማይመሰረት መገንዘብ። አሸናፊዎች የሚሰሩት ስሜት ሲኖራቸው ብቻ አይደለም። ደክሟቸዋል? አዎ። ሰልችቷቸዋል? አዎ። ነገር ግን ዲሲፕሊን ወይም ራስን የመግዛት ብቃት ስላላቸው ስሜታቸውን ታዘው ሳይሆን ፕሮግራማቸውን አክብረው ይሰራሉ። ራስን መግዛት ማለት ስሜትህ ሳይሆን ግዴታ ይምራህ ማለት ነው። አሸናፊነት በስሜት ላይ እንደማይመሰረት መገንዘብ ማለት ስኬት የሚለካው በውስጥ የሚሰማ የደስታ ወይም የጥንካሬ ስሜት ሳይሆን በምታሳየው የማይናወጥ ተግባር መሆኑን ማወቅ ነው። ብዙ ሰዎች ስራ ለመስራት ወይም ግባቸውን ለማሳካት ስሜት እስኪመጣላቸው ይጠብቃሉ። ነገር ግን ስሜት እንደ ደመና ተለዋዋጭና እንደ አየር ሁኔታ የማይታመን በመሆኑ በሱ ላይ መደገፍ ለሽንፈት አሳልፎ ይሰጣል። እውነተኛ አሸናፊነት የሚገለጠው ደስ ባለ ሰዓት፣ በሰለቸ ጊዜ፣ በደከመና ተስፋ በቆረጥክበት ቅስፈት እንኳን ለወሰንከው ዓላማ ታማኝ ሆነ ስትገኝ ነው። ይህንን ሁኔታ ለመተግበር በመጀመሪያ ስሜትንና ማንነትህን ነጥለህ ማየትና መለማመድ ይኖርብሃል። ደክሞኛል የሚለው ስሜት አንተነትህን አይወክልም። ይልቁንም አእምሮህ ምቾት ፍለጋ የሚፈጥረው ጊዜያዊ ድምፅ መሆኑን ተረድተህ ያንን ድምፅ ችላ ብሎ ወደ ሥራ መግባት የአሸናፊዎች ሚስጥር ነው። ስሜትህን ለማሸነፍ በስርዓት ወይም በደንብ መመራት ቁልፍ መፍትሄ ነው። ይህም ማለት ስራህን በስሜት ፈቃድ ላይ ሳይሆን አስቀድመ ባወጣው የጊዜ ሰሌዳና ግዴታ ላይ ብቻ የተመሰረተ ማድረግን ይጠይቃል። አሸናፊነት በስሜት ላይ እንደማይመሰረት ስታውቅ ውጤት ባይመጣ እንኳን ጥረትን አታቆም። ምክንያቱም ጉዞህ የሚመራው በውስጣዊ እሳቤ ሳይሆን ለለውጥ በቆምክለት የጽናት መርህ ነው። ስለዚህ በየቀኑ የምታደርገው ውሳኔ በስሜት ሳይሆን በግብ ላይ እንዲያተኩር በማድረግ ስሜትህ ለአንተ ባሪያ እንዲሆን እንጂ አንተ ለስሜትህ ባሪያ እንዳትሆን ራስህን ማሰልጠን ይኖርብሃል። አራተኛ፣ ዲሲፕሊን እንደ ጡንቻ መሆኑን ማወቅ። በአንድ ቀን ጂም ስለሄድክ ጡንቻ አታውጣም። ዲሲፕሊን ወይም ራስን መግዛትም እንዲሁ ነው። በየቀኑ የምታደርጋቸው ጥቃቅን ውሳኔዎች፣ በሰዓት መነሳት፣ የተመጣጠነ ምግብ መመገብ፣ ስራን አለማሳደር፣ እነዚህ ናቸው የአእምሮ ጡንቻን የሚያጠነክሩት። ዲሲፕሊን ልክ እንደ ጡንቻ መሆኑን ማወቅ ማለት ጥንካሬው የሚገኘው በተፈጥሮ ስጦታ ሳይሆን በማያቋርጥ ልምምድና ራስን ለከባድ ፈተናዎች አሳልፎ በመስጠት መሆኑን መረዳት ነው። አንድ ጡንቻ እንዲያድግ ክብደት መሸከምና መላለት እንዳለበት ሁሉ ዲሲፕሊንም ሊጠነክር የሚችለው አእምሮህ አይቻልም ወይም ይቅርብ የሚሉትን ተቃውሞዎች ጥሰህ ስትወጣ ብቻ ነው። ይህንን ሂደት ለመተግበር በመጀመሪያ ዲሲፕሊን በሂደት የሚገነባ እንጂ በአንድ ጀንበር የሚፈጠር ተአምር አለመሆኑን አምነህ መቀበል ይኖርብሃል። ይህ ማለት በጅምርህ ላይ ትልልቅ ሸክሞችን ለመሸከም ከመሞከር ይልቅ አቅምህ በሚፈቅደው ልክ በትንሽ ተግባራት መጀመር ብልህነት ነው። ልክ የአካል ብቃት እንቅስቃሴ እንደሚያደርግ ሰው በየቀኑ የሚደረጋቸውን ትናንሽ ውሳኔዎች፣ ለምሳሌ በሰዓት መነሳት፣ የጀመርከውን መጨረስ ወይም አላስፈላጊ መዝናኛዎችን መግታት ለዲሲፕሊን ጡንቻ እንደ ፑሻፕ ናቸው። እነዚህን ትናንሽ ድሎች በደጋገምክ ቁጥር አእምሮህ ለከባድ ትዕዛዞች የመገዛት አቅሙ እየጨመረ ይሄዳል። በዚህ ምክንያት ቀደም ሲል የማይታሰቡ የሚመስሉ ግቦች ከጊዜ በኋላ ቀላል እየሆኑልህ ይመጣሉ። ለዚህም ዋናው ቁልፍ ነገር ወጥነት ወይም ኮንሲስታንሲ ነው። ምክንያቱም ጡንቻ የአካል ብቃት እንቅስቃሴ ሲቆም እንደሚከስመው ሁሉ ዲሲፕሊንም በተግባር ካልተመገበ የመክሰም ባህሪ ስላለው በየቀኑ ራስን የምታሸንፍበትን አጋጣሚ መፈለግ የጠንካራ ማንነት ባለቤት ያደርጋል። አምስተኛ፣ አቋራጭ መንገድ የሚባል ነገር እንደሌለ መረዳት። ብዙ ሰዎች ፈጣን መፍትሄ ይፈልጋሉ። እውነታው ግን ቀላል መንገድ በኋላ ላይ ከባዱና ህመም የበዛበት ይሆናል። ዛሬ በዲሲፕሊን ወይም ራስን በመግዛት የምትቀበለው ህመም ጊዜያዊ ነው። ዲሲፕሊን በማጣት የምታገኘው የውድቀት ጸጸት ግን ለዘላለም ይኖራል። አቋራጭ መንገድ የሚባል ነገር በህይወት ውስጥ አለመኖሩ መረዳት ማለት እውነተኛና ዘላቂ ስኬት የሚገኘው በሂደት በላብና በጊዜ ሂደት በሚገነባ ጥንካሬ እንጂ በአጋጣሚ ወይም በጥቂት ጥረቶች እንዳልሆነ ማወቅ ነው። ብዙ ጊዜ አእምሯችን አነስተኛ ጉልበት አውጥቶ ትልቅ ውጤት ለማግኘት ስለሚመኝ ቀላል መንገድ ፍለጋ ይባክናል።
ነገር ግን በአቋራጭ የተገኘ ስኬት አሸዋ ላይ እንደተሰራ ቤት መሰረቱ ደካማ ስለሚሆን ፈተና ሲመጣ በፍጥነት ይፈራርሳል። ይህንን አስተሳሰብ ለማዳበር ከውሸት ተስፋዎች ራስን ለመጠበቅ በመጀመሪያ በጥቃቅን ተግባራት የምታምን መሆን አለብህ። ይህም ማለት ትኩረትህን ከዋናው ግብ ላይ ብቻ አንስተህ በየቀኑ በምታደርገው ጥቃቅን ስራና በምትከፍለው መስዋዕትነት ላይ ማድረግ ማለት ነው። አቋራጭ መንገድ መፈለግ የክህሎት ማነስና የውስጥ ፍርሃትን የሚወክል መሆኑን ተረድተህ የሚገጥሙን ከባድ እንቅፋቶች እንደ ጠላት ሳይሆን ብቃትን እንደሚያሳድጉ ማገዶች አድርገህ መቁጠር ይኖርብሃል። ይህንን ሁኔታ ለማስተዳደር ቁልፉ የዘገየ እርካታን መልመድ ነው። አሁኑኑ ላገኘው የሚለውን ስሜት አሸንፈህ በረጅም ጊዜ ስሌት መመራት ስትጀምር አቋራጭ ፍለጋ የሚመጣው የጭንቀት ስሜት ይወገዳል። እውነተኛ ዋጋ ያለው ነገር ሁሉ የራሱ የሆነ የግዴታ ጊዜ እንዳለው በማመን ጊዜን ለማሳጠር ከመሞከር ይልቅ በጊዜ ውስጥ የሚገኘውን ትምህርት ለመቅሰም መትጋት ብልህነት ነው። አቋራጭ መንገድ አለመኖሩን ስትቀበል ሕይወትህ ግልጽ ይሆናል። ምክንያቱም ተስፋን በማይጨበጡ ዕድሎች ላይ ከመጣል ይልቅ በራስህ ክንድና ጥረት ላይ ብቻ ትመሰርታለህ። ስኬት ደረጃ በደረጃ የሚመጣ መሰላል እንጂ በአሳንሰር ወይም ሊፍት የሚደረስበት ፎቅ አለመሆኑን በተረዳ ቁጥር ለጉዞ የሚያስፈልገን ትዕግስትና ጽናት በውስጥህ እየጎለበተ ይሄዳል። 6ኛ ራስን ማደራጀት። ስኬታማ ሆኖ ዝርክርክ የሆነ ሰው የለም። የተደራጀ መሆን ማለት ጊዜህን፣ ንብረትንና ቃልን በአግባቡ መያዝ ነው። ቃልን የምታከብር ሰው ከሆንክ መጀመሪያ ለራስህ የገባኸውን ቃል ዛሬ እሰራለሁ ያልከውን ፈጽም። ራስን ማደራጀት ማለት የህይወትህን ውስን ሀብቶች ማለትም ጊዜን፣ ጉልበትንና ትኩረትን ለማሳካት ለምትፈልገው ትልቅ ግብ ስልታዊ በሆነ መንገድ ማስተዳደር ማለት ነው። ራስን ማደራጀት ዝም ብሎ ዕቃን በየቦታ ማስቀመጥ ሳይሆን በአእምሮ ውስጥ ያለውን ዝብርቅርቅ ሀሳብ አስወግደህ ቅድሚያ ለሚሰጣቸው ጉዳዮች ግልጽ የሆነ መስመር ማበጀት ነው። ይህንን ሁኔታ ለመተግበር በመጀመሪያ ሁሉንም ነገር በአንዴ እሰራዋለሁ የሚለውን የተሳሳተ ስሌት በመተው የትኞቹ ተግባራት ለውጤትህ ወሳኝ እንደሆኑ የመለየት ብቃትህን ማዳበር ይኖርብሃል። ራስን ማደራጀትን ውጤታማ ለማድረግ በጭንቅላት ውስጥ የሚመላለሱ ስራዎችን በሙሉ ወደ ወረቀት ወይም ወደ ዲጂታል መዝገብ በማውረድ አእምሮ በማስታወስ ብክነት እንዳይዝል ማድረግ ወሳኝ እርምጃ ነው። ይህንን ሂደት ለማስተዳደር ቁልፍ ፕሮግራም ማዘጋጀት እንጂ በዘፈቀደ መንቀሳቀስ አይደለም። ይህ ማለት እያንዳንዱ ነገር የራሱ ጊዜና ቦታ እንዲኖረው በማድረግ የውሳኔ ድካምን መቀነስ ማለት ነው። ራስን ማደራጀት መጀመሪያ ላይ አሰልቺና ነፃነትን የሚገድብ ሊመስል ቢችልም እውነታው ግን ከተዘራረቀ አኗኗር ጭንቀት በመገላገል እውነተኛ ነፃነት የሚሰጥህ ብቸኛው መንገድ ነው። በአካባቢ ያለ መዝረክረክ የአእምሮውን መዝረክረክ እንደሚወክል ተረድተህ የምትሰራበትን ቦታና የምትመራበትን የጊዜ ሰሌዳ በንቃት በመቆጣጠር የውስጥ ሰላምህንና ምርታማነትህን ማሳደግ ትችላለህ። በመጨረሻም ራስን ማደራጀት አንድ ጊዜ ተሰርቶ የሚያልቅ ስራ ሳይሆን በየቀኑ የሚታደስ የህይወት ጥበብ መሆኑን አውቀህ ስርዓት በጎደለ ሁኔታ ውስጥ የሚባክነውን አቅምን ወደ ስኬት ለመቀየር በቁርጠኝነት መነሳት ይኖርብሃል። 7ኛ ዲሲፕሊን ወይም ራስን መግዛት ማለት ነፃነት መሆኑን መገንዘብ። ሰዎች ለምን ማለዳ ትነሳለህ፣ ለምን አትዝናናም ሊሉ ይችላሉ። አንተ ግን የምታደርገው በላጭ ለመሆን ሳይሆን በህይወትህ ላይ ሙሉ ቁጥጥር እንዲኖርህ ነው። ሰነፍ ሰው የስሜቱ ባሪያ ነው። ዲሲፕሊን ያለው ወይም ራሱን መግዛት የቻለ ሰው ግን የራሱ ጌታ ነው። ዲሲፕሊን ማለት ነፃነት መሆኑን መገንዘብና እውነተኛ ነፃነት በደመ ነፍሳዊ ፍላጎቶች መመራት ሳይሆን በራስ ላይ ሙሉ ስልጣን ኖሮ ህይወትን በፈለግከው አቅጣጫ የመምራት አቅም መሆኑን ማወቅ ነው። ብዙ ሰዎች ዲሲፕሊንን ወይም ራስን መግዛትን እንደ እስር ቤት ወይም እንደ ገደብ ይቆጥሩታል። ነገር ግን እውነታው ያለ ዲሲፕሊን የጊዜ የገንዘብ ባሪያ ሆነህ እንደምትቀር ነው። ለምሳሌ ጊዜህን ራስን በመግዛት ስታስተዳድር የምትፈልገውን ለማድረግ የሚያስችል ነፃ ጊዜ ታገኛለህ። ገንዘብህን በዲሲፕሊን ስትይዝ ከዕዳ ነፃ ትሆናለህ። ስሜትህን በዲሲፕሊን ስትገዛ ደግሞ በጊዜያዊ ግፊቶች ከመወሰን ነፃ ትሆናለህ። ይህንን ግንዛቤ ለመተግበር በመጀመሪያ ነፃነት የሚለውን ትርጉም በአእምሮ ውስጥ ማስተካከል ይኖርብሃል። እውነተኛ ነፃነት የፈለግከውን ማድረግ ሳይሆን ለራስህ የሰጠኸውን ቃል መጠበቅ መሆኑን በተረዳ ቁጥር ዲሲፕሊን ሸክም መሆኑ ቀርቶ ክንፍ ይሆናል። ምክንያቱም ለራስህ የሰጠኸውን ትእዛዝ ባከበርክ ቁጥር በራስህ ላይ ያለ እምነት ይጨምራል። ይህም በውሳኔዎች ላይ ሙሉ ነፃነት እንዲሰማ ያደርጋል።
ዲሲፕሊን የሌለው ወይም ራሱን መግዛት የማይችል ሰው የሁኔታዎችና የሌሎች ሰዎች ፍላጎት ተገዥ ሲሆን፣ ዲሲፕሊን ያለው ሰው የገዛ ሕይወቱ መሪና የራሱ ነፃነት ቆራጭ ነው። ይህንን ለማስቀጠል በየቀኑ በምታደርጋቸው ትናንሽ ምርጫዎች ውስጥ ይህ ድርጊት ነፃ ያወጣኛል ወይስ ያስረኛል የሚለውን ጥያቄ በመጠየቅ ስሜታዊ ባልሆነ መንገድ ሕይወትን መምራት ይኖርብሃል። በመጨረሻም ዲሲፕሊን ማለት ራስን በጠንካራ መር ውስጥ ማጠር ሳይሆን በራስ ላይ የምታወጀው የነፃነት አዋጅ መሆኑን አውቀህ በደስታ ልታቅፈው የሚገባ የጥንካሬ መገለጫ ነው። 8ኛ የዕለት ተዕለት ተግባራትን ማከናወን። ስኬት በአንድ ትልቅ ክስተት አይመጣም። ስኬት የጥሩ ቀናት ልምድ ነው። በየቀኑ የምታደርጋቸው ዝርዝር ተግባራት ጥራት የህይወትን ጥራት ይወስነዋል። ዛሬን ካሸነፍክ ነገን ታሸንፋለህ። የዕለት ተዕለት ተግባራትን ማከናወን ማለት የአንድን ትልቅ ግብ ስኬት ወደ ትናንሽ ሊተገበሩ ወደሚችሉ የየቀኑ ድርጊቶች መቀየር ማለት ሲሆን፣ ይህም የትኛውም ታላቅ ውጤት የብዙ ተከታታይ ቀናት ድምር ውጤት መሆኑን የምትረዳበት ጥበብ ነው። ብዙ ሰዎች ትኩረታቸውን ሩቅ ባለው ውጤት ላይ ብቻ በማድረግ የዛሬን ዋጋ ስለሚዘነጉ አቅማቸው ይበታተናል። ነገር ግን እውነተኛ ለውጥ የሚመጣው ነገን በማለም ሳይሆን ዛሬን በማሸነፍ መሆኑን መገንዘብ ይኖርብሃል። ይህንን ሂደት ለመተግበር ቁልፉ የቀን ድል የሚለውን መርህ መከተል ነው። ይህም ማለት ትልቁን ዓላማን ረስተህ ሳይሆን ትኩረትን ሙሉ በሙሉ አሁን በእጅ ባለው ስራ ላይ ብቻ በማድረግ ያንን ስራ በጥራት መጨረስ ላይ ማተኮር ነው። የዕለት ተዕለት ተግባራትን ስታከናውን የሚገጥምህን መሰልቸትና ድካም ለማሸነፍ በስሜትህ ላይ ሳይሆን በልምምድ ላይ መደገፍ አለብህ። ምክንያቱም ልምምድ ውሳኔ መውሰን ድካምን ስለሚቀንስልህ ያለ ብዙ ትግል ወደ ስራ እንድትገባ ይረዳል። ተግባራትን ስታስተዳድር በጣም ወሳኝ የሆኑትን ስራዎች አእምሮህ ንቁ በሆነበት የጠዋት ሰዓት ላይ በማስቀደም ከባዱን ነገር ቀድመህ ስትጨርስ ቀሪው ቀንህ በራስ መተማመንና በነፃነት የተሞላ ይሆናል። በየቀኑ የምታደርጋቸው ትናንሽ ተግባራት ትርጉም የሌላቸው ቢመስሉ ጊዜው ሲደርስ የማይታመን ለውጥ እንደሚያመጡ በማመን በትዕግስት መጽናት ይኖርባል። በዕለት ተዕለት ጉዞ ውስጥ የሚፈጠሩ መስተጓጎሎችን ለማስተዳደር ለራስ ግልጽ የሆነ ድንበር ማበጀትና አይሆንም የማለት ጥበብን ማዳበር አለብን። ምክንያቱም ለትርኪ ምርኪ ነገሮች የምትሰጠው ቦታ ለዋና ተግባራት የምታውለውን ጉልበት ይሰርቅብሃል። በመጨረሻም የየቀኑ ተግባር ማከናወን ማለት ራስን የምትገነባበት የስልጠና ሜዳ መሆኑን አውቀህ ውጤቱ ምንም ይሁን ምን በየቀኑ በቦታ ተገኝተህ ድርሻህን መወጣት የአሸናፊነት ሁሉ መጀመሪያ ነው። 9ኛ ፍርሃትን ፊት ለፊት መጋፈጥ። ዲሲፕሊን ወይም ራስን መግዛት ማለት እየፈራህም ቢሆን ትክክለኛው እርምጃ መውሰድ ነው። ዳገቱን መምረጥ ተለማመድ። አስቸጋሪውን ስራ ቀድመህ ጨርስ። ያኔ በውስጥህ ያለው ኃይል ይነቃል። ፍርሃትን ፊት ለፊት መጋፈጥ ማለት ፍርሃት በሌለበት ሁኔታ ውስጥ መኖር ሳይሆን ፍርሃት እያለህም እንኳን ማድረግ ያለብህን ነገር ለማድረግ መቁረጥ ማለት ሲሆን፣ ይህም የውስጥ ጥንካሬን የሚለካበት ትልቁ ፈተና ነው። ብዙ ሰዎች ፍርሃትን እንደ ማቆሚያ ምልክት ያዩታል። እውነታው ግን ፍርሃት አቅምህ ሊያድግ የሚችልበትን አዲስ አድማስ የሚያሳይ መሪ መሆኑን መረዳት አለብህ። ፍርሃትን ፊት ለፊት ለመጋፈጥ በመጀመሪያ ፍርሃትህ የሚመነጨው ካልታወቀ ነገሮች ወይም ውድቀትን ከመፍርሃት መሆኑን ለይተህ ማወቅ ይኖርብሃል። ይህንን ስሜት ለማስተዳደር ቁልፉ ፍርሃትን እንደ ግዙፍ ጋሬጣ ከማየት ይልቅ ልክ እንደ ጭጋግ መመልከት ነው። ጭጋግ ውስጥ ሆነ ወደፊት መራመድ ስትጀምር መንገዱ ግልጽ እንደሚሆንልህ ሁሉ ፍርሃትንም ፊት ለፊት ስትጋፈጠው እየቀነሰና እየጠፋ ይሄዳል። ፍርሃትን ፊት ለፊት መጋፈጥ ማለት ድፍረት ማለት እንጂ ፍርሃት አልባነት ማለት አይደለም። ድፍረት ደግሞ የሚመጣው ፍርሃትን በደጋገም ቁጥር ነው። ይህም አእምሮ ካልተጨበጠ ስጋት ወጥቶ ወደ መፍትሄ እንዲያተኩር ይረዳዋል። ፍርሃትን እንዲገዛ ከፈቀድክ ዓለምህ እየጠበበችህ ትሄዳለች። ፊት ለፊት ከተጋፈጥክ ግን ዓለምህ እየሰፋችና አቅምህ እየጎለበተ ይሄዳል። በመጨረሻም ፍርሃትን መጋፈጥ በሕይወት ውስጥ የሚገጥሙን እድሎችን ለመጠቀም የምትከፍለው የመግቢያ ዋጋ መሆኑን አውቀህ ፍርሃትህ ከሚመግርህ የሽንፈት መንገድ ይልቅ ለዓላማ የምትሰጠው ክብር እንዲበልጥ በማድረግ በድፍረት መራመድ ይኖርብሃል። 10ኛ የማያቋርጥ እድገትን ማስመዝገብ። ትላንት ከነበርከው ማንነትህ ዛሬ በ1% እንኳን መሻሻል አለብህ። ዲሲፕሊን የአንድ ሰሞን ጩኸት ሳይሆን የህይወት ዘይቤ ወይም ላይፍ ስታይል ነው። መጽሐፍ ማንበብን፣ የአካል ብቃት እንቅስቃሴንና ራስን መመርመርን የዘወትር ተግባርህ አድርግ። የማያቋርጥ እድገት ማስመዝገብ ማለት በአንድ ጀንበር የሚመጣ ተአምር ከመጠበቅ ይልቅ በየቀኑ የምታደርጋቸውን ጥቃቅን ተግባራት ላይ የ1% ማሻሻያ ለማሳየት መቁረጥ ማለት ሲሆን፣ ይህም የረጅም ጊዜ ስኬት መሰረቱ
ትልቅ ድሎች ሳይሆኑ የማያቋርጡ ትናንሽ እርምጃዎች መሆናቸውን መገንዘብ ነው። ብዙ ሰዎች ለአጭር ጊዜ በከፍተኛ ጉልበት ሰርተው ውጤት ሲጠፋ ተስፋ ይቆርጣሉ። ነገር ግን እውነተኛው እድገት የሚገኘው በስሜት መጋለብ ሳይሆን በሂደት ውስጥ ባለው ቀጣይነት ጽናት ላይ ነው። ይህንን ሁኔታ ለማስተዳደር ቁልፉ ትኩረትን ከውጤት ላይ አንስተህ ወደ ሂደት ማዞር ነው። ምክንያቱም ግብ የወደፊት ምኞት ሲሆን፣ ሂደት ግን ዛሬ የምትቆጣጠረው ተግባር ነው። የማያቋርጥ እድገት ለማስቀጠል የመጠራቀም ህግን መረዳት ወሳኝ ነው። ይህም ማለት የምታደርጋት አንዲት ትንሽ በጎ ተግባር ወይም የምታነባት አንዲት ገጽ መጽሐፍ በጊዜ ሂደት ተባስታና ተደምራ ወደማይታመን ትልቅ አቅም እንደምትቀየር ማወቅ ነው። ይህንን ሂደት ለማስተዳደር በህይወት ውስጥ መማርን እንደ ዕለታዊ ምግብ መቁጠርና በየቀኑ አዲስ ነገር ለመጨመር ራስን ማዘጋጀት ይኖርብሃል። እድገትህ እንዳይቆም በየጊዜው ራስን መገምገም እና ከትላንት ማንነትህ ጋር ብቻ መወዳደር የአእምሮ ሰላምህን በመጠበቅ ወደፊት እንድትጓዝ ይረዳሃል። በጉዞ ላይ ድካም ሲሰማ ጉዞውን ከማቆም ይልቅ ስልትህን በመቀየርና ለራስህ አዳዲስ ፈተናዎችን በመስጠት የዲሲፕሊን ጡንቻን ማሳደግ አለብህ። በመጨረሻም የማያቋርጥ እድገት ማለት ፍጹም መሆን ሳይሆን ትላንት ከነበርከው የተሻለ ለመሆን በየቀኑ በቦታ መገኘት መሆኑን አውቀህ በትንንሽ ድሎችህ እየተደሰትክ ለትልቁ ራዕይህ በጽናት መቆም ይኖርብሃል። ወዳጄ፣ ዓለም ፍትሃዊ አይደለችም ብለህ ማማረርህን አቁም። አንተ የራስህ ዕጣ ፈንታ መሐንዲስ ነህ። በውስጥህ ትልቅ ኃይል አለ። ዛሬውኑ ጀምርና በዲሲፕሊን ስኬታማ ሁን። ይህን ቪዲዮ ከወደድከው ሰብስክራይብ አድርግ። መልካም ቀን ይሁንልህ።